አይ ደህና ነኝ ማቃጠሉን አለሽ። ግን በቃ ካላስ እኔ እርጎ ነው የምትጠቀመው? ንገሪ በማርያም። እርጎ ሳይሆን ወተት ይሄ ነጭ ወተት አለ አይደል ሳሪ? እንዲያረግ ሰው ከላይዋ ላይ በወተቱ ፀጉሯን ትታጠበው ያለሽ። ከዛ ካላስ ኖርማል ቅባት ትቀባ ምን ትበል በቃ። ከዛ ፀጉሯን ትበለው ሌላ ምንም አይነት ነገር እንዳትል ማሪ። ይኸውልሽ አሁን አዳምጪኝ። እዚህ መሲንም እየጠየቅኳን ነበረ። አንቺ በወተት ታጠቢ እና ኖርማል ቅባት ተቀቢ። የሚያቃጥል ካርቶን ፐርም ተቀብታ አንዷ ፐርሙ ሰዓት አሳልፋ መሰለኝ እንትን አለባት ፀጉሯ። እሺ ከሳሪ ማለት ነው። ከዛ አሁን ሳሪ እንትሩ ፐርሙ እዚህ ያሉት ሰዎች እኔ ጋር መሲ ጋርም ያሉት ፐርሙ ካጠቃቀም ነው እንጂ አጠቃቀሙ እንጂ ፕሮዳክቱ ያው እኔ ተጠቅሜዋለሁ 4 አመቴ እያለች ነው የሆነች ልጅ ራሱ በጣም አይ አንዳንድ ሰው ምንም ችግር የለውም እኮ ፐርም አንዳንድ ሰው ይስማማዋል፣ አንዳንድ ሰው ደግሞ አይስማማውም። ሀሰስያ ሊኖርባት ይችላል። አዎ ሄዳ ፐርም ሀሰስያ ከሆነበት የሀሰስያ መድኃኒት ይሰጧታል። ፀጉሯን ሙሉ ያነሳው ሙሉ ፀጉሯን ያነሳው እሱ ደግሞ ያጠቃቀሙ ላይ ኢንስትራክሽን አለው። ኢንስትራክሽን አለው ላይ እንትን አንዳንዱ ንቅል ሲልባት አጅር ይገባችና በመቀስ ይድበላለች። ሙሉ ራሷ ቆረጠችው። ይኸውልሽ ሳሪ ፐርሙ ሲጀመርሽ ፐርም ስትጠቀሚ ይኸውልሽ ፐርሙ ታጥቢያው ሲያቃጥለኝ የሆነ ቦታ ላይ ፀጉሬ ሲነቀል አለች ራሴ በመቀስ ገባውበት አለች። ኢንስትራክሽን ሲጀመር እኮ ፐርም ስትጠቀሚ ኢንስትራክሽን አለው። ፐርሙን ስትከፍቺው ራሱ ማለት ነው እንዴት እንደምትጠቀሚ ኢንስትራክሽን አለው። ኢንስትራክሽኑን በዛ ሰዓትም ስታሳልፉ ፐርም ጥሩ አይደለም። አዎ በቃ ይሄ ነው በቃ። ሰዓትም ሲያልፍ በጣም ሆኖ ፐርም። እውቀቱ ደግሞ ከሌላችሁ እንደዚህ አይነት ፕሮዳክት ስትገዙ ቤታችሁ ተጠቅማችሁ ሳሎን ሄዳችሁ መቀባት። አረ መጠየቅ እኔን ብትጠይቀኝ እኮ እዚህ እንደ እንትን ብዬ ጠይቄ በጣም ብዙ ልጆች አሉ። እኔ ሪም የማላውቀውን ነገር ጠይቃለሁ። እኔ ኮስሞቲክስ ሻጭ አይደለሁም። ግን ልንገርሽ ሪም የሆነ ነገር ሲሆን ጠይቄ ነው የምሰጣቸው። ልጅቷ ግን በዋትሳፕ ስለመጣች ፐርም እፈልጋለሁ ስትል ይሄንን ነው ስላት፣ አዎ ራሱን ነው የምፈልገው ጓደኛ ይገዝታለች አለች። ላኩላት። ቢኮዝ ኦፍ ላይቭ ላይ አልነበረም። ተረዳሽ? አይ ሳሪ እንዴት ነው የሚጠቅ አሁን እኮ እሷ ምን አለች? ጓደኛዬ ተጠቅማ ስላየው ነው የተጠቀምኩት አለች። በቃ አጠቃቀሙ አሁን ሲጀመር ፐርም የምትቀባ ከሆነ ኢንስትራክሽኑን ራሱ እንደዚህ አይነት ነገር ስትቀቡ ከመቀባታችሁ በፊት ኢንስትራክሽን ወረቀቱ ላይ ኢንስትራክሽን አለላችሁ። መሄድ እንኳን ማችሉ ከሆነ ጉግል ላይ ዘመኑ ተራቋል። ፎቶን ታነሺና ወረቀቱን ጉግል ላይ ትራንስሌት ያደርግላችኋል። ትራንስሌት አድርጎ በዛው በመቤቴ ቢቀርስ እንደው የምር ሪሞ አሁን ለምሳሌ ቢቀር ላይክ እንደማታውቂው ነገር አይ ሳሪዬ እንደዛ ሳይሆን አንዳንድ ልጆች ይኸውልሽ እኔ በፊት ፀጉሬ በጣም ብዙ ነው አይተሽዋል። ላይ እኔን ፀጉር በጣም ብዛት አለው እና ማዳም ቤት ምናምን ሲሆኑ ይሄ ለመታጠብ ኢዚ እንዲሆንላቸው ነው ሰው የሚቀቡት። ገባሻ? ግን ያድጋል ፀጉር አይደል? ይኸውኛም ተላጭተነዋል። ግን ማርያምን ታውቂያለሽ በመጀመሪያ ስታወራድ እንዴት እንደዚህ ብሎ ምናምን ብያት ነበር። አሁን ገብቶሻል? ልክ እንዳለ ጎርዳው እንዳለ እንደዚህ ፀጉሯን ስታሳይ የሆነ ከውስጥሽ እንትን እንደዚህ አይነት ስሜት ይሰማኝ። እኔ እኮ ምንም ስህተት የለብኝም። ለመሰለሽ አጠቃቀሙን ነግሬያት እኔ ባልኳት ተጠቅማ ምናምን ቢሆን እሺ አይደለም ተረዳሽ? ግን እሷ እንደዚህ ለምን ይሆናል? አለማወቅ መጠየቅ እኮ ችግር የለውም። መልመድ አለብን፣ መጠየቅ መልመድ አለብን። አዎ ደግሞ ኢንስትራክሽን ማንበብ ግድ ነው። የሆነ ነገር ስንጠቀም ፐርም ውስጥ ኢንስትራክሽን አለው። ፐርም የምትገዙ ልጆች ፐርም ውስጥ ፕሮቲን አሁን ብዙ ሰው ቤት ይቀባል፣ ቤቱ ይቀባል ፕሮቲን። ኢንስትራክሽኑን አናነብም። በቃ የሆነ ሰው እንደዛ ሲያደርግ ካየን ያንን ነገር መድገም እንወዳለን። ግን ሁላችንም የሆነ ነገር ስንጠቀም ኢንስትራክሽኑን ማንበብ ግድ ነው። ግን ፀጉር ኢንሻላህ ህይወት አይደለም ፀጉር ስለሆነ ያድጋል። እኔም ተላጨቼ ንገሪያትኝ በ3 አመቱ ነው እንደዚህ ያደገው። ያድጋል ንገሪያትና ልጆች ምናምን ፐርም አትጠቀሙ ውዶች። ፐርም እንትን ብዙ እዛ እንደኔ ደግሞ መዳም ቤት ያሉ ልጆች ፐርም ባያረጉ ለምበቴ አድርገው ቢጠሩ እዛው ነው የሚጨሱት። እንዴ በስንት ሰዓት ተጠሩ? አይ ማርጌታዩ ረጅነት እኔ በደም የኔ አይነት ፀጉር ያለው ሰው የደረሰበትን ያውቃል። እኔ ፀጉር በጣም ግን እንደዚህ በጣም ወይ የሚተኙ ሰዓት ላይ ምናምን ካልሆነ በስተቀር ወላሂ አይሆንም። ወደው አይደለም ፐርሙን የሚጠቀሙት። ገብቶሻል? አንዳንዴ ፀጉርሽን እኔ ፀጉሬን መንከባከብ ማዳም ቤት እያለሁ ፀጉሬን መንከባከብ በጣም ነበር የሚከብደኝ። ፀጉሬ ብዙ ነው
ከዛ ደግሞ እንትን ማድረግ ይከብደኛል ለመታጠብ ለምናምን በጣም ይከብደኛል። ለዛ ነው አብዛኛው ልጆች ሲጀምር ብዛት ያለውና የአበሻ ፀጉር ደግሞ ሽቦ ሲሆንብን ለመገላገል ነው። ገባሻ? መጨረሻው ደግሞ በየ6 ወር ቀቡኝ ይላል። አይሆንም እንዴ ልጅ እየተጠሩ 15 ደቂቃ በቂ ነው። ታይ 10 ደቂቃ 15 ደቂቃ 20 ደቂቃ ይሄኛው ልክ አይደለም። የሆነ ሰው የሆነ ነገር የሆነ ፕሮዳክት ሲጠቀም ድርጅቱ ራሱ ኢንስትራክሽን ውስጡ ያስቀምጣል። ስሚ እኔ ብጠይቅኝ ይሄንን ነገር ሪም አላቅምልና ምን እንደምል ታውቂያለሽ? እዚህ ቲክቶክ ላይ ገስት ላይ ወይም ደግሞ እዚህ ኮሜንት ላይ አዎ ይላል ከ20 እስከ 30 ደቂቃ ነው የሚለው ያሉ ልጆችን የሚጠቀሙ ስጠይቃቸው እንዲህ ነው ሲሉኝ አብራርቼ ይናገራሉ። ለምን መሰለሽ? እነዚህ ልጆች የማያውቁትን ግን አሁን አንቺ ለምሳሌ ሪመተሽ ዋትሳፕ ላይ ሳሪ ፐርማለሽ ብትይ አዋለ ብዬ ፎቶ አነሳውልሽ ላኩልሽ። ይሄን ነው የምፈልገው ካልሽ ኖርማሊ ታውቂዋለሽ ማለት ነው። በቃ አለቀ። ዛት ሚንስ እሷ ግን እዚህ አይደለም የመጣችው በዋትሳፕ ነው። በዛ ላይ ሆኖም ሳርዬ አጠቃቀሙን አላቅም ብትለኝ እነግራን ነበረ። እኔ ጭራሽ እንትን አላልኩም። አይ እንትን ነው በቃ ራሷ እንትን የልጅቷ ጥፋት ነው ማለት የሆነ ነገር ራሳችን ላይ አፕላይ ተማረክ ግን ያኔ በጣም አሳዘነችኝ። ማርያም እኔ 40 ደቂቃ አቆየዋለሁ በቆሸሸ ጠጉር ስቀባል አለችም። ሀያትዬ እንትኑ ማይነውን ነገር አንቺ አታድርጊ። ከተጻፈበት ውጭ አለው ጋይስ ሁሉም ነገር አለው ውስጥ። በዛ ላይ ጌት አለው 2000 የሚደባለቀውን ስታው ነው። አይ ሲጀመር አሁን ኢጃዛ ስትወጡ አንድ አፍታ ይሄን ገዝታችሁ ይዛችሁ ሄዳችሁ ፀጉር ቤትም ይቀቧችኋል ለመቀባት። ስራ ቦታ ፀጉራችሁ የሚያስቸግራችሁ ሰዎች ይሄን ያህል ከርዳዳ ፀጉር ካላችሁ እዲም ነፋስ ታይመሽ መኪና ውስጥ እየጠበቅኳቸው ነው። ቃል ይገዙ ወርደው እኔ ሆስፒታል ቀጠሮ ነበረኝ ዛሬ ሀቢብቲ። ከሆስፒታል ወደ ቤት እየሄድኩ ነው። እቤት ነች። ማን አለ? ሰው አለ ቤት? አዎ እህት ያለች እና ወደ ቤት እየሄድኩ ነው። መኪና ጊዜ አለው አንድ ዳይቶ አለ ዴትማ ባይኖረው የራሴ ጥራው ጅላችሁ እንዴ ዝም ብዬ ኩሽና ውስጥ። አሁን አንዳንድ ልጆች ምን ትላላችሁ መሰለኝ? ማ ነገሪያቸው በቆሻሻ ፀጉር ይቀቡት ማር ኢንስትራክሽን አለ። ቆሻሻ ፀጉር ይቀቡት፣ በንጹህ ፀጉር ይቀቡት ምናምን አትበይ። ራሱ ፐርሞ ኢንስትራክሽን አለው። እንዴት አይደለም ሪም ይኸውልሽ ልጆቹ ሲያወሩ ራሱ አለው ማነው ሳሪ የቆሸሸ ፀጉር ያደፈ ፀጉር የሚል ካርቶኑ ላይ ካልተጻፈ አትበይ። ምን ማለት ነው ነገሩ? ኢንስትራክሽኑን ይኸውልሽ ዘመኑ ተራቋል። ማንበብ አይችሉም እንግሊዘኛ። ፎቶ አንሱትና ጉግል ትራንስሌት ያደርገዋል ወደ አማርኛ። እኔ አላውቅም ያለ ጋይስ በቃ ካላስ ምን አውቃለሁ። አካባቡን አታውቅም ማለት ነው። አሁን እኮ ቪዲዮ ላከችልኝ እንዳለ ፀጉሯን ገሽ ልጦታላ በቃ ሰዓቱን አሳልፋበት። ወይኔ ማርያምን እንደው ምን አይነት ጉድ ናቸው። ቀለም ነው ማሪ ፐርመናው ሰዓቱን አውቀው የማይቀቡ ከሆነ እንዴ እኮ ሻጭ ነኝ ማሪ ልግዛ ያለ ሰዓቱን አውቀው ቴንኪዩ አጠቃቀሙን ንገሪ ብትለኝ ጥሩ አጠቃቀሙን አላለች። ፐርምስል ፎቶ ሳሳያት ይሄንን ብቻ ነው የምፈልገው አለች። ማሪ ፀጉሯ እኮ የለም እንዴት እንደምታሳዝን። ችግር የለም በእንትን ይመለስ። ማርያም እንዴት አንጀቴ እንደበላችኝ መቤቴን። ፀጉሯ ረጅም ነበር መሆኑ ነው እንግዲህ። በጣም ተጎድቷል። ቤቴ እንዳስቂ በጣም ተጎድቷል እንዳለ ነው። ከዛ ከውስጥ እንትን ሲልባት ካላስ እንዳለ በመቀስ ገብታበታለች እንዳለ። ይሄኔ ማር በጣም አመሰግናለሁ። ካላስ በመቀስ ታንሰውና እንዳይነካው ወተታው እና ቆዳዋን በተአምር እንዳይነካ ታኑ ፈግፍጋ ታውጣ እና ቅቤ ላኪላትና ቅቤ ትቀባ ሳሪ። እኔንም መልጦኛል። አካባቢው ማታውቁት ነገር አትቀቡ። ሰዓት አሳልፋለሁ። መሲ ቢቀር አሁን ለምሳሌ የማታውቂው ከሆነ እኮ አጠቃቀሙን ንገሩኝ ብለሽ አጠቃቀሙን ይሰማሉ። ሳሪ የሚጠቅማቸውን ነገር ሲነገራቸው ልጆቹ ይሰማሉ አይሰሙም? ማሪ የመጨረሻ ማንጀት የተቆረጠ ነገር ነው የሚመስለው። ማርያምን መሲ እንዳለ ፀጉሩን ቆርጣ በፌስታል አድርጋ አሁን ሳይኮ ነው ክው ያልኩት። ከጨዋታው በቃ ወጣው። እመቤቴን በጣም ነው ያሳዘነች። ሰው እንዴት የማያውቀውን ነገር ይገዛል? ጋይስ ካላስ የማታውቁ ቢቀርባችሁ ካላስ የማታውቁ ከሆነ አትግዙ። እንዴት አይነት እኔ
አሳየኝ። አንቺ ድንቡሽ ለምንድን ነው የምታያት? እዚህ ወተሽ እንትን እንድትይ ነው። እቺ ደግሞ ሀራም ሳሪ መች የተቀባችሁ ልጅቷ? ትናንት። ኦኬ ትላንት እኮ ነው። አዳምጪኝ፣ እንደዚህ ብለሽ ቮይስ አድርጊላት። ስሚኝ ሳሪ፣ ትታጠበው ይኸውልሽ፣ ትታጠበው ፍግፍግ አድርጋ ከዛ በኋላ ይሄ ቆዳዋን ሳሪ አዳምጪ፣ ይሄ ቆዳዋን ማለት ነው እንትን ትቀባ። ዘይቱን ካለ ፍሪጅ ውስጥ ታድርገውና ሲቀዘቅዝ እሱን ትቀባ። ከዛ ሰዓት አሳልፋ ነው። ከዛ በኋላ ድጋሚ እንትን የሚላት ከሆነ የሆነ ክሬም ፋርማሲ ያለ እሱን እንልክላታለን። ኸላስ ችግር የለውም። ኧረ ማርያምን እንዴት በጣም ማርያምን የሆነ ነገር ነው ውስጤ ቁርጥ ያለ ታውቂያለሽ። እንደዚህ ፀጉሩን አርጋ ስታሳይ ማታውቁትን ነገር ባትቀቡ ጠፈል ያደረገው እኔ ለዛ ነው። እኔ ሲጀመር እንደዚህ አይነት ነገር እኔ አትቀቡ። ሰዓቱን የማታውቁት ከሆነ በስነ ስርዓት ጊዜ ካላችሁ የራሳችሁን ጊዜ ወስዳችሁ ካልሆነ በስተቀር አይሆንም። ሲቀጥል ደግሞ ለአበሻ ፀጉር ተርም አይሆንም። አትሰሙም እናንተ? ሊነካት ይችላል። በጣም አደገኛ ነገር እኮ ነው ይሄ። መቀባት ያለባችሁ ጊዜ ያላችሁ፣ ሰዓት ያላችሁ፣ ሰዓት እንደዚህ ደቂቃ ሞልታችሁ፣ አላርም ሞልታችሁ ሲገዙ ንገሪያቸው። ጎበዝ ትክክል ነሽ። ግን ልጅቷ ራሷ ፈልጋ ላይቭ ላይ እንኳን እንደውም አልመጣችም። እሷ ራሱ በቃ ይህንን ፐርም ነው የምፈልገው ብላ ያለችው ኦልሬዲ አጠቃቀሙ እንድትችል ነው ብዬ ነው። ገባ? አንዳንድ ጊዜ አሁን ለምሳሌ ይህንን ነገር ሲሉ አሁን እኔ ይኸውልሽ አዳዲስ ኮስሞቲክሶች አንጥቻለሁ፣ ግን የፊት የምናምን ነገር የለኝም። መሲ የማላውቀው ነገር ሲሆን እዚሁ ጠይቃለሁ። እነሱ አስገብቼ ራሱ ኤክስፕሌን እንዲያደርጉላቸው አደርጋለሁ። ቢኮዝ ኦፍ እኔ እማላውቀውን ነገር አውቃለሁ ልል አልችልም። ገባሽ? ልጅቷ በዋትሳፕ መታ ስለጠየቀች ብቻ ይሄ ነው ብዬ ስላት አሁን ይህንኑ ነው የምፈልገው ስላለች በቃ ነው የሸጥኩት። ግን ስለመሸጥ አይደለም፣ ተረድተሽኛል። ለወደፊት ግን ማወቅ አለባቸው። በጣም ነው ያሳዘነችኝ እመቤቴ። ቅድም እንደውም ስትል የውሸት መስሎኝ ነበር እንደዚህ ፀጉሩን ስታሳይኝ። ከላስ በቃ ዋና ፊቷ ባለመጎዳቱ ነው። እና ሰዓት በስርዓት የምታውቁ የሆነ ነገር በቃ ካለ ሳሪ ንገራት፣ ቮይስ አድርጊላት። ጭንቅላቷ የማቃጠል ስሜት የሚሰማት ከሆነ ትንገርሽና እኔ ፎቶ ልክልሻለሁ። ከፋርማሲ ክሬሙን ገዝተሽ 45 ድርሃም ነው ምናምን እሱን ትልኪ። ምን ሲኖር የሆነ ክሬም አለ የሚሸጥ ያላችሁ አጭር ትላላችሁ። የሚያሳምራችሁ እየመሰላችሁ ሚዩት ነሻ ሚጣ ወተት አሲድ ስለሆነ ወተት እንትን ይሄ መርዛማ ነገሮችን እንትን ስለሚያረክስ የሚያቃጥለው እንትን ይላል። ቮይስ አድርጊላት። አሁን ትታጠበው ለገልብጣ ትታጠብበት። ኧረ ማርያምን እንዴት አንጀቴ እንደበላችሁ በጣም ነው ያሳዝን። ማርያምን መሲም ባይኔ ለመሰለሽ እንደዚህ ይኸውልሽ ፀጉሩን እዚህ ጋር ቪዲዮ አድርጋ ስታሳይ በጣም ነው ያሳዝን። እና ቤቲ ነው የምልሽ አንዳንዴ ገብትሻል። ሀራም የሚገልም ነገር ቢሆን አየሽ ሰው መጠየቅ ያኔ ሰው ስላላደረገ መሲ ማድረግ የለብንም። ከዚህ መማር አለባቸው። በቃ አንዳንድ ጊዜ የሚቀሩ ነገሮች አሉ፣ የማይደረጉ ነገሮች አሉ። ማርያምን ሸሸ ፀጉር ላይ ደግሞ አይቀባም ማለት ነው። በጣም ከርዳዳ ፀጉር ያላቸው ማበጠሪያ የማይገባው ፀጉር አለ አይደል? በተፈጥሮ ለእንደነዚህ አይነት ፀጉር ነው። ለአበሻ ፀጉር ይሄ አይሆንም። ልጆቹ አይሰሙሽም። እኔ አሁን ግዙም አትግዙም አይደለም። ህታ ለፀጉራችሁ የሚስማማ ቅባት እዚህ ጋር እኔ ቅባት እንግዲህ አልሸጥም። የሚጠቅማችሁ ቅባት ይሄ ነው። ይሄ ኬሚካል የለውም። ኬሚካል ያለው ነገር ያው ልሽረጁ ለኛ የኛ የአበሻ ቆዳ ስንፈጠር ጀምሮ የለመደውን ውሃ እንኳን ሲያጣ ፀጉራችን ይጉላላል። ገባሽ? ኢቭን ፀጉራችሁን እንኳን ስትታጠቡ ውሃውን የሆነ ነገር ላይ አስቀምጣችሁ ቆይታችሁ ሲቀዘቅዝ በዛ ታጠቡ። አንደኛ። ሁለተኛ ነገር ደግሞ ኬሚካል ያለበትን ቅባት ስትጠቀሙ ፀጉራችሁ እየተመዘዘ ነው የሚወጣው። የሚጠቅማችሁ ቅባት ይሄ ነው። ለአፍሪካ አሁን አይሰሙሽ። አሁን ለአረብ የሚመረት ቅባትና ለእኛ የሚመረት ቅባት አንድ አይነት ነው። የአረቧ ፀጉር ስለረዘመ የእነሱ ፀጉር የሚረዝም ነው የሚመስላቸው። አይደለም። እኔ ስለማይሰሙ ትቻለሁ። ለሰው ልጅ የሚጠቅመውን ነገር እየነገርሹ የሚጠቅመውን ነገር ካልፈለገ እኮ ትትይዋለሽ። ደግሞ መጠየቅ ሳሪ እንደዚህ ነው ተጠቅሜ አላቅም
አጠቃቀሙን ብትላት ይሄን ደቂቃ ይሄ እንደዚህ ነው በቃ እነሱ በቃ ምንም አይነት ነገር ሲወስዱ መሲ መጠየቅ፣ በተለይ ፈርስት ታይም ከሆነ መጠየቅ ምንድነው እንዲህ ነው የሚደረገው፣ የተጠቀምሽ ከሆነ ችግር የለም። ከዛ በኋላ አንቺ ኃላፊነቱን ትወስጃለሽ። ገባሽ? ለተናገርሽው ነገር ራስሽ ፈልገሽ ግን ለምትገዢው ነገር እኔ ምንም ማድረግ አልችልም። የምር በጣም ነው የሚያሳዝን። እሺ ሞትስ ቢሆን ንገሪ። የሆነ የማታውቁትን ነገር አትጠቀሙ ጋይስ። ካላስ ይቅርብ ማርያም። አሁን ሳሪ ያልኩሽን በያት በወተት ትታጠብ። የሚያቃጥል ምናምን ከሆነ ብያታለሁ። ፐርም ነው ዙዙ፣ ፐርም ነኝ እኔ እኮ ብዙ ሰው ይገዛኛል፣ ግን ሳሪ ብዙ ሰው የሚገዛች ሰዓት አውቆ ደቂቃ አውቆ እንደዚህ ሰዓት አላርም ሞልተሽ ነው የሚሆነው። እስፔሻሊ መዳም ቤት ላሉ አይሆንም። ለምን መሰለሽ? ተቀብቶ ስራ ይሰራሉ። ከዚህ ሙቀት ጋር ይታፈናል፣ ይቆሳስላሉ፣ አይሰሙም። ጠይቁ፣ ደግሞ ጠይቁ። መጠየቅ ማንንም ሰው እኔ ልንገራችሁ፣ እንግሊዘኛውን በደንብ አልችልም ስል ትስቃላችሁ። አልችልም ነው። ማን ያስገድደኛል? እሺ ማሪ። አዎ መጠየቅን የመሰለ ትልቅ ነገር የለም መሲ። ኢቭን የመጀመሪያ ነው እንኳን ብትይ አትሸጥልሽም ነበር ሳሪ። አረ ማሪ እሷ ወይ ላይቭ ላይ እንኳን ብትመጣ እኮ ጥሩ ነበረ ማሪ። ላይቭ ላይ እኮ እኔን አሁን ሲመጡ አውርቼ ምናምን ነው በቃ። ሶፊዬ ማርያምን በጣም ነው እንትን ያለኝ መቤቴን። ያኔ የአንድ ሰው ጉዳት መሆን አስበሽዋል? በእርግጥ ይሄ የኔ ኃላፊነት አይደለም። እኔ መሸጥ ነው ስራዬ። ግን እንዴ ወይ ጠይቃይ ምናምን ቢሆን ጥሩ ነበር። ገባሽ? በጣም ነው ማርያምን በጣም ነው ያዘንኩት። መቤቴን በጣም ነው ሳምፕል ያን ማለት የሆነ እንትን ይልሻል መቤቴ። ራራ ታጉሪ አልቆሸሽም ማለትሽ እኮ። እዚህ ያለች የሆነች ልጅ እኔ ይጠቀመዋለሁ። ጸጉሩን በጣም አሪፍ ነው። ይኸውልሽ አሁን ረጁ መሲ እንዳለችው ነው። ማንበብ አለባቸው፣ ማወቅ አለባቸው። ሰዓቱን ለምሳሌ ተቀብተሽ እኮ ማዳም ስጠራሽ በዛው ሁሉ የምትሄጂበት ሊኖር እኮ ይችላል። ታይም ማየት አለባቸው። ረጁ ፐርም ማለት ይሄ ጸጉርሽን የከረደረው ጸጉርሽን ከካውያ በላይ ስስ የሚያደርግ ነገር ነው። በጣም ከባድ ኬሚካል ያለው ነው። አንደኛ ሳታውቂው መቀባት የለብሽም። ጠይቂ። አዎ በቃ ሰዓቱ እሷ ቢያንስ አሁን ጸጉሯ ነው የተጎዳው፣ ችግር የለውም። ገባሽ? ጸጉሯ ነው፣ ነገ ጸጉሯ ያድጋል። እግዚአብሔር ይመስገን። ምናልባት ይሄ ክሬም ወይ የፊት ወይ የሙሉ ሰውነት ሊሰጣትስ ኖሮ የአይንስ ሊሆን ኖሮ ሳይጠይቁ እኮ አየሽ ራጁ ያለች እዚህ ስታጠብን ጆሮ ውስጥ ገብቶ ጆሮዬን ሁላ ደፍኖ አለ። እንዴት ነህ? ተመልከች ማርያምን። እኔ ከነስሙ ፐርም እኔ እንደውም እንትን ማርያምን ያኔ ባይሱም አይመለከተኝም። እሷ ደግሞ ገብቻ እንትን ለጸጉራችሁ ግዴታ ነው ብላችሁ ካሰባችሁ ጸጉራችሁ በጣም እንትን ከሆነባችሁ እሱንም አጠቃቀሙ በአግባቡ ካወቃችሁ ከቻላችሁ በባለሙያ ካልቻላችሁ ግን አትሊስት ጎግል ላይ ዩቲዩብ ላይ እያያችሁ ተጠቀሙ እንጂ ዝም ብላችሁ እንዲያረጋችሁ ትጨሳላችሁ። እንደዚህ ተላአሪ የሆነ ቅባት አለ ከኬሚካል ቤቴ ማስቀመጥ እናቱ ተያዘችበት ምናምን ብዬ አንደኛውን አምጥቼ የአንደኛው ወረቀት ፕሮሰስ ላይ እያለ ተበላሸበት። ማለሽ አመጣልሃለሁ ብዬው ፕሮሰስ እያደረኩኝ ነው እህትሽ። እሱ ቁጭ ብሎ ወሬ ያቀብልልኛል። ያውልሽ ያው ወይኔ ያልሽ ትላቸው እሱ ያውልሽ አየሽ በመረጃ በስነ ስርዓት ብልግናቸው ሽንግልና የመጣችሁ ሰዎች ከአይኔ ነው የወረዳችሁት። ከአይኔ ቢሮዬ አይደለም። ስልኬን ለመደወል እንዳታስቡ ከዛሬ በኋላ ስልኬን ለመደወል እኔ በቁሙ ሰው በመድኃኒት ያደርቃሉ። ሰው አይደለ ሞቶ ነው የሚደርቀው የሚፈረከሰው አይደል? እኔ ቆመህ እንድትፈረከስ ነው ማድረግ። ታየኛለህ። ሙኒት አይደለሁም። ሰው በእጅ አልነካም። እንደናንተ በመተት አልነካም። እንደናንተ በምላሴ አልነካም። ግን ቁጭ ብዬ በህግ አደርቅሃለሁ ምጥጥ አድርጌ። ታየኛለህ። እንዲህ ነኝ። ሁሉም ደግሞ ተራው ይደርሰዋል። ሁሉም ጄሚላ ማንን ነው የምትዩ? ጄሚላ ጎንደሪያ በጣም ነው የምታስጠሉት። እኛን ከሆነ መሲ ቤት ሂጂ ውዴ፣ ከዚህ ወጥተሽ ማለት ነው።
ጀሞ እኔ ቤት የተራጋጭ እኔ ቤት ያሽሙረኛ ኮመንት መኮመቻ ነው ያለሽ። ማን ነው? እኛ ካስጠላናት አንቺ ትሻለሽ ብዬ ነው። ጀሞ ስትልሽ እኮ እኔንም አንቺንም ሁኔትንም እኮ ነው ከላስ በህብረት ነው ነው እንዴ? እሺ ጀሞ ብሎ ካርገሽ ውጭ የኔ ቆንጆ ጀሚላዬ እንዴት በጣም ነው ጀልጋጋ አንቺን ብሎ ጀሚላ ሰው ጀሚላ የሚባለው በመልኩ ብቻ አይደለም፣ በነገራችን ላይ ትክክል ትክክል። ጀሚላ ማለት በቃ ሶ ኪዩት ያኔ ከስም ራሱ ጀሚላ እንቅልፎ ያልነቃ ሰው ነው ስምሽን ያወጣል። ቆይ እኔ የምልሽ ሙኒት እና ሰው ወይ ሰውየው ወይ ሰውየው ወይ ሰውየው ወይ ሰውየው ሳሙና ልገዛ ነው። እሺ ሱሱዬ ቆይ ወሬ አራሜን በተግባር ነው የምናሳየው እኛ። ስሚ ማሚ በቀደም ነግሬሻለሁ። ሳሪ ኒስቶ ሄድኩልሽ እና እቃ እየገዛውኝ ገዛውና ከዛ ይሄንን ሽንኩርትና ድንች ውስጥ ከተትኩት ስልኩን። ከዛ ስልኬን ማለት ይዤዋለሁ ቮይስ ለታሜ መልሼለታለሁ ኒስቶ ውስጥ ሆኜ ማለት ነው። ሳሪ ጠፋ ስልኩ ከመቀስፈት ላይ ልብሱ ጋር ሜጅ ታችን ፈለግን ፈለግኩኝ እና ደነገጡ። አብዛኛው ነገሮች እዚህ ላይ ስላሉ ከዛ ሄድኩኝና ለሴኩር ለእንትኑ ለኃላፊዎቹ ተናገርኩኝ። ካሜራ ሲፈተሽ ጠፋ፣ ምን ሲፈተሽ ጠፋ። ሲደወል ደግሞ የሚገርምሽ ነገር እኔ ማታ ስተኛ ስልክ ሳይለንት ስለማደርግ ሳይለንት እንደሆነ ነው። በቃ ስልኩ ጠፋ። ከዛ ደግሞ አንደኛውን ስልክ ብቻ ነው ይዤ ወጣሁትኝ። አንደኛውን እዚህ ለፋሲካ ትቼላት ነው የሄድኩትኝ። ከዛ እስቲ የገዛሽው ዕቃ የት አለ ምናምን ተብሎ ዕቃ ውስጥ ታየ። ምናልባት እዛ ውስጥ ገብቶ ይሆናል ብሎ ሲፈለግ ተገኘ። ሲደወልበት ስልኬ ላይ ሲደወልበት የነበረው የምን ቁጥር ቢሆን ነው ሳሪ? የኒስቶ ቁጥር ነው። የኒስቶ ቁጥር መነሻው ስንት ነው? ስንት ሚስኮል አገኘው? 18 ልልሽ ነበር 18 ቀጥይ። ቆይ ልነግርሽ ነው። ኸላስ ገና እሱን ቁጥሩን ሳየው ኪሎ የቀነሰ 18 ጊዜ ደውለውልኝ አጣሽ ብለው አሁን ደግሞ በቃ ላድር ነው ወይ ብዬ ማለት ነው። ከዛ መርሲ የምትባለው የፀጉር ቤቷ ላይ መርሲ ያለች ስላ አረ ይሄ የሚስቶ ቁጥር ነው ሲደውሉልሽ የነበረው ካልኩኝ ዝቅ ስል የሙኒት ቁጥር አለ። ሳሪ ከዛ ደግሞ ንገርሽ ምን ብታረጋት ጥሩ ነው? ፀጉሯን ስትሰራት ግብፃዊ ናት እቺ ከኔ መርሲም ትባለኝ ፀጉሬ የምትሰራኝ እዚህ ጋር ማለት ነው። ማሚ ምን ያህል እንደሚጠሉን ፀጉሬን እዚህ ጋር አጥብቃ ሰርታኝ ፍችልኝ ስላት አልፈታም ማለችኝ ብላ ሄዳ ከሰሰቻት። ዱባይ አበሻ ተከሳሹ አበሻ ናት፣ ከሳሿ ደግሞ ግብፃዊ ናት። ከዛ ትላንትና እኔና እሷ አንድ ላይ ሆነ ተደወለላት ከፖሊስ እና ትፈለጊያለሽ ምናምን ተባለች። ከዛ ማሪ አልኳትኝ ከቻልሽ አንዴ ነው የተደወለው፣ ቶሎ ፈጥነሽ ሮጠሽ ነው ራሱ መሄድ ያለብሽ። ጫማሽ ራሱ ግራ ቀኝ ባይኖር በዚህ ትኩሳት አስፋልት እየሮጥሽ ነው መሄድ ያለብሽ። ተደውሎ መቆየት አልኳትኝ። ከዛ አሰሪዋ ጋር ሲሄዱ ማሚ ሄዳ ብታይ ምን ብታረጋት ጥሩ ነው? ፀጉሬን እዚህ ጋር ጥብቃ የሰራችኝ ክሬም ገዝቻለሁ ብላ አስቀጣቻት። እንት ተቀጣች። ኦበስ 1000 ብዙም አይደለም እህቴ። ሳርዬ ዳጣ ይኖርሻል? እኔ ታመጫለሽ በላት ወይዬ የኔና ጉዳይ ግን ፍጹም እየተረሳ ነው፣ እየተዘነጋ ነው። እኔና ሙኒት እኮ ስራ አለን እኮ ምዕመናን። ከማይገኝ ሰው ጋር ምን ይደረግ? አንቺ ውልብ እኮ ነው የሚለው ልጁ፣ ውልብ ነው የሚለው። እስቲ ማርያም በይ ወላሂ ሲፈልግ አይገኝም። ደግሞ ሙኒትን ሲጠራት ምንድን ነው የምትላት? ሙኒቲ እንደናንተ ማሚ አልላትም እንጂ አሁን ማሚ እንዲሁ አንድ ነገር ግን ሳርዬንም አንቺን አይቼሻለሁ የሆነ ቦታ ግን ሙኒዬንም አይቻታለሁ። አይተኛል እኔን እንደገና ደግሞ ብሪጅስቶንም አይቻታለሁ። ለምንድን ነው ሙኒቲን ማሚ የምትሏት? የእንትን እኮ ነው የክብር ማሚ ማለት የትልቅ ነው ብለህ ነው ሳሪ። እሱ ራሱ አሁን እዚህ ጋር እንደዚህ ሲስቅ ምናምን ስታዩ በአካል ብታዩ አታምኝም። ጀንትን ወላሂ የባነነ የአዲስ አበባ ልጅ ምናምን በቃ ብንን ያለ ምናምን የሚመስለው እዚህ ጋር ምናምን የሚለው ያለ የታይታይ ነው። እኔ ቆይ
ሳሪቲ እግዚአብሔር አይችሻለሁ። ይገርማል። ሳሪቲ መጥቼ አብዛኛው ማይታዩ ሰዎች እኮ ሱቃችን መጥተዋል። ሳሪ ሳናቃቸው አናግሬሻለሁ እኮ ግን ይኸውልሽ እኔ እኮ ማሬ እኔ በጣም ልትገምቺው አትችይም። ወላሂ አትገምቺውም። እሱ ነው ብለሽ እኔ ዱባይ መኖሩን ያወቅኩት መሲን ጠይቃት። መች ነው መሲ የሆነ ቀን የሆነ ቪዲዮ ሲዘዋወር ቅርብ ቀን እንዴ አያጅቡ እዚህ ዱባይ ነው ብዬ ይኸው የተጻጻፍነዋል። ከሳውዲ የተመለሱ ሰዎች ናቸው እኮ ዱባይን ያበላሿት። እኔ ተጸጸትኩኝ ባልመጣስ። አረጋሽ ትሙት እዚህ እንኳ መኖርን አላውቅም። ማርያም ነው መሲ ጋር የተጻጻፍነዋል በቅርብ ጊዜ። በጣም ነው አያጅቡ። አንተም ሳውዲ ነበርክ እንዴ? አይገርምም? የሳውዲ ምላሾች ናቸው እኮ ዱባይን ያበላሿት። አንተ ሳውዲ ነበርክ እንዴ? አይ ኮሪያ ነበርኩ።